እና ልጁ መሞት አለበት እንዴ? ሩታ እንደሆነች ይኸው ስንት አመት ሆናት እርግዝና ላይ ከሆነች። ስለዚህ መሞት የለበትም። ወንድ ልጅ እኮ ነው። ለዛውም እስከ ዛሬ ድረስ መታገዙ ደስ ይላል፣ ደስ ይላል። ሄርሜላ ግን የልብ አዋቂ መሆኗን የተረዳሁት የኔ እናት። ለዛ እኮ ነው የምወድሽ። ዛሬ እንግዲህ ቤተሰብ ሰላም ጤና ይስጥልኝ የኔ የቃል ዩቲዩብ ቻናል ተከታታዮች፣ ዛሬ አስገራሚ ነገር ነው የተፈጠረው። በቃ ሰምታችሁት የማታውቁት ነገር ማለት ያው ለፕራንክ ነው። ግን ፕራንክ ነው ባትሉ ጥሩ ነው፣ እውነት ነው ብትሉ። ምክንያቱም ይሄ እውነተኛ ነገር ነው መሆን ያለበት። ለምን አብርሽ አሁን ብዙ ጊዜ አንድ አመት ያክል ጾመ። ያው የሩታ እርግዝና አንድ አመት ሆነው እኔ ቆጥሬው ማለት ነው። አንድ አመት ሞልቶታል እርግዝና። መቼስ አንድ ልጅ 9 ወር ነው የሚረገዘው። የሩታ ግን አንድ አመት ከረገዘ ልጁ ማለት ነው። እና በዛ አጋጣሚ አብርሽ ታገሰ። ከዛ የልብ አውቀዋ ሄርሜላ ደግሞ መቼ ለታ ነው? በባለፈው ለታ ያው በዓል ነበር፣ የመስቀል በዓል ማለት ነው። የመስቀል በዓልን አስመልክቶ አብርሽን ያው ታሞ ነበረ፣ ተንከባከበችው። እጄ መድኃኒት ነው፣ መርፌ ነኝ ብላለች። ጥሩ ነው፣ አካሚ ነኝ ብላለች። ጥሩ ዶክተር ነኝ ብላለች። ትሬት አደረገችው ምናምን ነገር። ከዛ ከህመሙ አገገመ። ከዛ ከህመሙ አገግሞ እንደገና ደግሞ ምን አደረገችው? ከህመሙ አገግሞ ቡታጅራ እንደሚሄዱ አሳመነችው። ቡታጅራ ይዘው ሄደች ምናምን ነገር። እንግዲህ ቡታጅራ ይዘው ሄዳ እንክብካቤው እንደቀጠለ ነው። በነገራችን ላይ አብርሽ ከሄርሜላ ጋር ሲሆን ለምንድን ነው እንደዚህ ፍልቅልቅ የሚለው? የምሬን ስነግራችሁ በጣም ደስተኛ ነው የሚሆነው። ይስቃል ምናምን ይጫወታል። በጣም ከልቡ ደስተኛ ነው የሚሆነው ማለት ነው። ይሄ ነገር ግን አብርሽን እንደዛ የሚያስደስተው ከሆነ ለምን ከሄርሜላ ጋር ህይወቱን አይቀጥልም? የሰው ልጅ ደስተኛ የሚያደርገውን ሰው ነው የሚመርጠው አይደለ? አሁን ደስተኛ የሆናችሁበትን ህይወት ነው መኖር ያለባችሁ እንጂ ደስተኛ ያልሆናችሁበትን ህይወት መኖር የለባችሁም። ለምን? አንድ ቀን ስለሚያቆም ስለሚፈርስ። አሁን ከሩታ ጋር አብርሽ ደስተኛ ቢሆን ኖሮ የነሱ ህይወት እንደዚህ በጭቅጭቅ ባጉር ተርካሻ ነገር አይፈርስም ነበር፣ እዚህ ደረጃ አይደርሱም ነበረ። ነገር ግን ደስተኛ አይደሉም በዚህ በሚኖሩት ህይወት ደስተኛ። አሁን አብርሽ ልጁን እኔ ልጅነቴን አልጨረስኩኝም፣ ልጁ ዝም ብሎ ነው እኔ ሳላቀውን የተረገዘው፣ እኔ ሲጀመር አላደኩም፣ ልጅነቴን አልጨረስኩም ነው ያለው አብርሽ ማለት ነው። ይሄ በራሱ በጣም አስገራሚ ንግግር ነው፣ በጣም አስደንጋጭ ነገር ነው። ገብታችኋል? ይሄ መሆን የለበትም። እና አንዳንድ ነገሮች ይፈጠራሉ። ጭቅጭቅ አለ፣ ያለ መግባባት አለ። በዚህ መሃል የትዳር መናጋት እስከ መጨረሻው እስከ መፍረስ ደረጃ ይደርሳል፣ ጭቅጭቅ ሲኖር ማለት ነው። እና ሄርሜላማ ዛሬ ምን አደረገችው? ላብርሽ ያው ቡታጅራ በሄዱበት እሱ በተኛበት ያው አብረው ነው ያደረችው። ያ ተንቅልፉ ሲነቃ ምናምን ነገር ምን ተፈጠረ? መቼ ነው አጠገብ የመጣሽው? እንዴት ነው ምናምን ነገር ምን ተፈጠረ ትላለህ? እንዲቀበቶን እያሳሰርክ እንዴት ነው አብርሽ? እንደው እኛም ፋራ ሰገጥ ያደረከን አይደል? ወይ ጉድ! ምንም የማናቅ ሰዎች እኮ አደረጉን እነዚህ ሰዎች። እኛ ሰገጥ አይደለንም፣ እናውቃለን። ያደረጋችሁትን ነገር አድርጋችኋል። እንኳን አደረጋችሁ አይመለከተንም። ዋናው እኛ የምንፈልገው የሄርሜላንና የአብርሽን ደስታ ነው። የእናንተን ፍቅር ነው የምንፈልገው። ሌላው ነገር አያስፈልገንም። ዋናው የእናንተ ፍቅር ይቀጥልልን። አብሮነታችሁ፣ ሰላማችሁ ይብዛልን። አብሮነታችሁ ይለምልምልን። አብርሽም እንደዛው ደስታ ይቀጥልልክ ነው ማለት የምንፈልገው። መከፋትህ ይራቅና ደስታ ይብዛልክ። ይሄንን ነው የምለው እኔ ለአንተ ለአብርሽ። ሌላው ስለሌላው አይመለከተኝም እኔ። አዎ። እና ሄርሜላ ግን ጥሩ ተንከባካቢ ነሽ፣ ጥሩ አዛኝ ነሽ። የምር እንደው የልብን የምትረጅ የልብ አውቃ አፍቃሪ ነሽ። እንደው አንቺ ምን ነው ሩታስ እንደዚህ የልቡን ብታውቅለት እንደው ጭቅጭቁን ትውት አድርገው እንደው ምን ነው ብትረዳው ኖሮ። እሷ ግን አልተረዳችውም። ዝም ብላ ጧት ማታ ጭቅጭቅ። ጭቅጭቅ ያስጠላል። የምሬን ነው የምላችሁ፣ በጣም ያስጠላል። በተለይ ወንድ ልጅ ጭቅጭቅ አይወድም። ወንድ ልጅ የሚፈልገው ይችን ጉረሳት፣ ይችን ጠጣት፣ እንዴት ዋልክልኝ፣ ከውጭ ሲመጣ ጃኬቱን ተቀብላ ተንከባክባ አረፍ በልልኝ የኔ ጌታ
ትኩስ ትኩሱን የምታጎርሰው ነው የሚፈልገው። ሙሽ ይሄ አናት አናቱን በነገር እንደሩታ አናት አናቱን እኮ አለችው ልጁን መውጫ መግቢያ ሳጣችሁ። ይኸው ነው እንግዲህ ሰውን ባህልን መውጫ መግቢያ ማሳጣት መጨረሻው ነው የሚሆነው።